በእኩልነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። የንጹሃንን ሞት ህዝብን ለመቀስቀስ እንጠቀምበታለን ብሎ መግለጫ ላይ ያወጡት ነገር ባያወጡት ጥሩ ነው። ለወደፊቱም ቢያስተካክሉት ጥሩ ነው። አያደርጉትም ሳይሆን የሚያደርጉትን ነገር በይፋ ባይጻፍ ጥሩ ነው። መግለጫ ላይ የንጹሃን ሞት የመግለጫ ግብአት እንዲሆን ሳይሆን ህዝብ እንደ ኢንድ ነው እንጂ እንደ ሚንስ አይደለም መቆጠር ያለበት በየትኛውም ወገን። ብሔራዊ አጀንዳዎችም ራሳቸውን ችለው ከብልጽግናም ካገዛዙም ተለይተው የነበሩ ወደፊት የሚቀጥሉ አጀንዳዎች አሉ። እነሱን ራሱን አስችሎ አፕሮች ማድረግ የተሻለ ነው የሚሆነው። ለፋኖም ጥሩ የሚሆነው እዚህ ጉዳይ ላይ በጣም ዴሊኬት ስለሆነ በጣም ወሳኝ ጉዳይ ስለሆነ እንደ ህዝብም ለሚዋጉለትም ህዝብም እንደ አብረው ለሚዋጉት ሌላ ማህበረሰብም በአገር ደረጃ ወሳኝ የሆኑ አጀንዳዎች አሉ። ራሱን አስችሎ ወሳኝ መሰረታዊ የሆኑ ብልጽግናን እንደዚህ ከላው ላይ ገሸሽ ስታረግ ስታንጣፍፈው የሚቀር አለ በኋላ ብሔራዊ አጀንዳማ አለ። አትሳለቅበትም። ማደናገሪያም አይደሉም። የተደናገሩትን ቆርጠህ ታወጣዋለህ። ብሔራዊ አጀንዳዎችን ግን እንዳሉ አክሰፕት አድርገን ነው የምትሄደው። መግለጫ ሲሰጥ ብሔራዊ አጀንዳዎች እንዳሉ እናውቃለን፣ ግን ብልጽግና የሚያደርግበት መንገድ እንደዚህ ነው። እኔ መግለጫ በጽፍልህ እንደዛ ብዬ ነው የምጽፈው። እንደው በእናንተ ቦታ ሆኜ ፕሮፓጋንዳ ብሰራ ኢትዮጵያ ዘላቂ ጥቅሞች አሏት፣ አባቶቻችንም ሲታገሉለት የቆዩትና ያቆዩት እነኛ ብሔራዊ ጥቅሞቻችን ዛሬም እንቀበላለን፣ ወደፊትም እናስጠብቃለን። ግን እነኛ ብሔራዊ ጥቅሞቻችንን የምናስከብርበት መንገድ እነኚህ ናቸው ተብሎ ነው የሚጻፈው እንጂ ቪሰራሊ እግረ መንገዱን ቲፕም እየነገርኳችሁ ነው እንዴት እንደሚጻፍ። ለህዝብ ነው ኮሙኒኬት የምታደርጉት እንጂ ብሔራዊ ለዛውም ርዕስ አንቀጽ ሰጥተህ ገና መግቢያው ላይ ሰው ሳያነበው ብሔራዊ አጀንዳዎች ማደናገሪያ ናቸው ተብሎ አይጻፍም። ይሄ አማተሪሽ ነው። አስቡበት። ወደፊት ሲጽፉ አጻጻፍ ላይም በተለይ በጣም ዲፕሎማሲ ላይ ጎበዝ የሆኑ ሰዎችን ወደ ራሳችሁ እንድታስጠጉ ጥሩ ነው። የደብረ ታቦሩን ነግሬያቸዋለሁ። የጀግንነቱንም ትተን እንሂድ። በጀግንነትና ቅንነት ፋኖን የሚስተካከል የለም ብለዋል። ዘን ዊል ሲ ኤንድ ጉድ ላክ ዊዝ ዛት። የድላችን የሚስጥር ቁልፍ አንድነታችን ብለዋል። ይሄ ጥሩ ነጥብን ያነሱት። ዘን እሱ ላይ ይሰራ፣ እሱ ላይ ተሰርቶ እንየው። እሱም ገና ነው። ድል አንድነት የመጣው ገና አንድ ወር እኮ ነው። ዛሬ አክቹአሊ ኤግዛክትሊ አንድ ወር ራሱ አልሞላቸው። መግለጫውን ያወጡት የካቲት አይደለ? ትላንትና የካቲት 7 ነው። አንድነቱ የታወጀው ጥር 9 ነው። በ28ኛው ቀን ነው ያወጁት። ኤግዛክትሊ በ28ኛው ቀን ነው። ስለዚህ ወር ባልሞላበት ጊዜ አንድነት ለድል እንዳበቃ ለመንገድ ትንሽ ቱ ኤርሊ ይመስለኛል። ለግምገማም አይመችም። እንኳን ለነሱ ውጪ ላለነውም ይሄንን ጉዳይ ለመገምገም አይመችም። የዛሬ 2 ሳምንት ከዛ በፊት ስጠየቅ አይ ገና ለመገምገም ድርጅቱን ለመገምገም ጊዜው ገና ነው ብዬ ተኩት። ለዛ ነው እኔም ራሴ ድርጅቱ ምን ያህል አቺቭ አድርጓል ፖለቲካሊ የሚለውን አሁን አልገመግምም። ምክንያቱም ገና ነው፣ አንድ ወር ያልሞላው ድርጅት ነው። እነሱ ግን አንድ ወርም ሳይሞላቸው ተአምር ሰርተናል እያሉ ነው ያሉት። ዞሮ ዞሮ ጦርነት በተለይ እንደዚህ አይነት ናስቲ የሆነ ጦርነት በዚህ ሂደት እና በዚህ ልክ ከቀጠለ፣ በዚህ መልኩ ከቀጠለ የበለጠ ውድመት ያመጣል። ድልም አያመጣም። በነገራችን ላይ ድል ተብሎ የተበሰረም ድል አለ። በየትኛውም ቡድን ማንም ድል አልነሳም። ፌደራል መንግስትም ድል ነስቶ አያውቅም። ይሄኛውም ድል እየነሳ አይደለም። የሆነ ከተማ የሆነ ኮረብታ ይዘ ስትለቅ እንደ ድል ብሎ መፎከርም ይሁን ከዛም አልፎ እንደ ድል ማወጅ ራሱ ከፕሮፓጋንዳና ጦርነት አካሄድ አንፃር የሆነ የራሱ ሂደት ሊኖረው ይችላል። እሱ ላይ አስተያየት አልሰጥም። እሱ ራሱን ችሎ የሚያደርጉትን ያርጉ። አጥፍቻለሁ ይላል፣ ደምስሻለሁ ይላል። ፋኖም ደምስሻለሁ የሚለውን ቋንቋ ተጠቅሟል። በነገራችን ላይ ይዋዋሳሉ መሰለኝ። ይሄም ደምስሰነዋል ብሏል። ከመደምሰስና መደምሰስ ባሻገር ይሄ ጦርነት አሸናፊ እንደሌለው ቲዮሪ ሳይሆን አሁን አይተናል። 3 ዓመት ድፍን 3 ዓመት ሊሞላው ነው። አሁን አንድ ወር ነው የቀረው። 3 ዓመት ሙሉ ምንም ፈቀቅ ያለ ነገር የለም። ውድመት ነው የደረሰው። የተሻለ የሚሆነው ቅድም መግለጫው ላይ አንድ ፓራግራፍ ላይ እንደገለጹት መደራደር፣ ሀቀኛ ድርድር አድርጎ ጦርነትን ማቆም። እንዳውም ሲስፋየር ከድርድሩ በፊት ቆሞ መለስተኛ ድርድር በቂ ስለሆነ መተማመን ኖሮ ከዛ በኋላ ሁሉን አቀፍ ድርድር ተደርጎ ጦርነት 2019 ሳይገባ ቢቆም ሁሉም አትራፊ
ሀገርም ትተርፋለች፣ ሁሉም ሰው አትራፊ ይሆናል ብዬ አስባለሁ። የሚሆነውም እሱ ነው። ከማያዋጣ ከማያዛልቅ አሸናፊ በሌለው ጦርነት ላይ በዚህ ልክ መገገም ይጠቅማል ብዬ አላስብም። በግሌ ኦፍ ኮርስ ስለ ግሌ ነው የማወራው። ሁልጊዜም የምናወራው እሱ ነው። ግን የዛሬ 3 ዓመት የምናወራው ቴዎሬቲካል ነበር፣ እንደው ጽንሰ ሀሳብ ነው፣ ዊሽፉል ቲንኪንግ ነው የሚመስለው። እናሳያለን። እስቲ ተው አንተ ጦርነት ምን ታውቃለህ? ጀግና ከሆንክ ወጥተህ አትዋጋም፣ በአንድ ወር በአመት እንትን እናደርጋለን ሲባል የነበረው 3 ዓመት ሞልቶታል። በዚሁ መልኩ ነው የሚቀጥለው። ይሄኛውም የበለጠ ይታጠቃል፣ ይሄኛውም የበለጠ ደግሞ እየተጣጠቀ ውድመት እያደረሰ ነው የሚሄደው። ይሄ የበለጠ ደግሞ እየገፋው ስትሄድ ይሄኛውም የበለጠ ነው እያዘነበ የሚሄደው። በሞራሊቲ አንዱ አንዱንም የሚወቅስበትም የሚተችበትም አይሆንም። ኤኒዌይስ ከዚሁ ጋር ተያይዞ የመጨረሻው ጦርነት ድግስ ከየአቅጣጫውም ብለው በትግራይ ክልል ላይም ከፍተኛ የጦርነት ድግስ እየተደረገ ነው ያለው። ከፍተኛ ኤርትራም በኢትዮጵያ ድንበር ላይ ከፍተኛ የሆነ እንቅስቃሴ እያደረገ ነው ያለው። ከፍተኛ ዝም ብሎ ሳይሆን ከፍተኛ እንቅስቃሴ እያደረገ ነው ያለው። የኢትዮጵያ መንግስት ነው ትንሽ አሁን ቀዝቀዝ ያደረገው ድግስ ላይ ስለሆነ የአፍሪካ ህብረት ድግስ ላይ ቀደም ያለው። ከዛ በኋላ የምንሰማቸው ነገሮች ይኖራሉ ብዬ ነው የምገምተው። ይሄ ድግስ ከሁሉም ምክንያቱም አሁን አክተሮቹን በጣም እየበዙ ነው ያሉት። ቀጠናዊም ነው የሚሆነው። ቀጠናዊ የሚሆንበት ምክንያት እያንዳንዱ የብቅ እያሉ ያሉት ሀያላን የአርከበ ሱቅን ጨምሮ አርከበ ሱቅ ምላት ዩኤኢ ነች። ዩኤኢ ለኔ የአርከበ ሱቅ ነች። ወደዋ የወፈረ በሸቀጥ የተሞላች ኮንቴነር የአርከበ ሱቅ ከአርከበ ሱቅ ያልበለጠች ዩኤኢንም ጨምሮ ለስም ለጊዜው አርከበ ሱቅ የሚለው ልጠቀም። ዩኤኢ አርከበ ሱቅ ነች። የአርከበ ሱቅም አለች። ታውቃላችሁ አርከበ ሱቅ ምን እንደሆነ? እሷንም አሁን አፈረሱታል። አዲስ አበባ የደሃ ነበረች። ደሃን ስንት ደሃ ነፃ ያወጣች ነበረች ባለሁለት አርከበ ሱቅ። እሷም ወድማለች። አሁን የአርከበ ሱቅም አለች። እነ ተርኪም አሉ፣ እነ ዩኤኢም አሉ፣ እነ ካታርም አሉ። የሌሉ ኃይላት የሉም። እዚህ ትላልቆቹ ድሮዎችም አሉ። ስለዚህ ላኪና ማን ላኪ ነው እንጂ ተላላኪ እንደልባል እንደ ሀገር ተላላኪ ያለ እንደ ነፃ አውጪ ተላላኪ ያለ። ለዛውም ነፃ አውጪ ለአንድ ቡድን ብቻ አይደለም ታማኝነቱ፣ ለሁለትም ለሶስትም ሆኖ ተዘጋጅቶ ጦርነቱ ከተነሳ የኢትዮጵያም አይደለም የፋኖና የፌደራልም አይሆንም፣ የኢትዮጵያና የኤርትራም አይሆንም። ሪጂናላይዝድ ኢንተርናሽናላይዝድ የሆነ የቀጠና ጦርነትን የሚሆን ያለምንም ጥርጥር ያኔ ሁሉም ይገባል። አሁንም አሉ በነገራችን ላይ ግን በይፋ ይገባሉ። ከግራም ከቀኝም መሳሪያ ያስታጥቃል፣ ስፖንሰር ያደርጋል፣ በኢንተሊጀንስ ይደግፋል። ከዛ አይዞ ይላል። በቃ እንደውም በደንብ ግፋ ነው የሚለው። እንዳሁኑ አይደለም ግፋ። ኦፊሻሊ ነው ያኔ ጦርነት ሲጀምር ግፋ ነው የሚለው። በደንብ ደርሳል፣ 4 ኪሎ ትንሽ ነው የሚቀር ይላል። ይሄንንም ያኛውንም ትጨብጣለህ። አስመራም በጣም ቅርብ ነች። ሰውየውም ምንም ዝግጅት የለውም፣ ቀጥል ይላል። ሚቹዋል አኒሌሽን ነው የሚሆነው። ሚቹዋል አኒሌሽን ማንም የማያተርፍበት ማንም የማይተርፍበት ነው የሚሆነው። የጦርነት ጥሩ ኖሮ አያውቅም። በተለይ ይሄኛው ጦርነት ከትላንትና ጠባሳ ሳናገግም አቅምንም ሳንገነባ እንደ ሀገር አቅም ሳንገነባ አቅምም የለንም። ሁለተኛ ከጠባሳውና ከትሮማም አላገገምንም። እንደዚሁም ደግሞ አሸናፊም የለውም። በእነኚህ 3 ምክንያቶች አሁን የሚደረገውን የጦርነት ድቤ ማቆምም መጸየፍም መቃወምም ተገቢ ነው። ከዚህ በፊት ከነበረው በብዙ እጥፍ ድምጽ የሚሰማበት ዘመን መሆን ያለበት። ጦርነት እንዳይጀምር፣ ህዝብ ማገዶ እንዳይሆን፣ አገር እንዳይፈርስ የቀረችዋም ትንሽ ክሯ ህዝብን የምታያይዘዋ ክር ኦልሬዲ በጣም የተበሳሳውና የሳሳው እንደ መረብ የሳሳው ማህበራዊ ግንኙነት እንዲቀር እንዲጠገን ብቸኛው መፍትሄ የሚሆነው ጦርነቱን አለመጀመር ነው። የተጀመሩትን ማቆም ቅድም ተነጋግረናል። አሁን ደግሞ በአዲስ መልክ ሊጀምር ያሰፈሰፈው ጦርነት እንዳይጀምር ማድረግ ነው። ሁሉም በየሚቀርበው ምክንያቱም አሁን ሁሉም በየጎሬው ስለሆነ በትግራይ በኩል ያላችሁ ምከሩ፣ ማለትም እዛ ድምጻችሁን አሰሙ። በመሃል ያላችሁ መሃል ላይ አሰሙ። በየቦታው ምኑና ተማገዱ ስትባሉ እምቢ ማለት ይለመድ። ሰው ማገዱ አይደለም፣ ሰው ነው። ያንን ማድረግ ይለመድ። ባጭሩ ጦርነትን መጸየፍ ነው። አድርሰናል ማለት ነው። አድርሰናል። ቅድም ተዋግተናል፣ እናመሰግናለን። ቅድም ተዋግተናል፣ ትላንት ተዋግተናል ማለት ይለመድ።
አውዳሚው የሰሜን ጦርነት ከኤርትራ ጋር በዋናነት ሊደረግ የሚችል ፖቴንሻል ጦርነት ለዛ ደግሞ ድግስ እንዳለ ነው። የበለጠ አክቲቭ ሞቢላይዜሽን ተጀምሯል። ይሄም በምንድን ነው የሚገለጸው? አንደኛ ሰራዊት እየተንቀሳቀሰ ነው ያለው። ሰራዊት ጦር ይሉታል በአማርኛ፣ ጦር በሚሊተሪ ቋንቋ ጦር እየተንቀሳቀሰ ነው ያለው። እሱ አለ። ይሄን ደግሞ ትላንትና ወዲያ ህወሓት ካወጣችው መግለጫ መረዳት እንችላለን። ወደ ትግራይ ክልል የኢትዮጵያ ሰራዊት አይምጣ ነው ቤዚካሊ። እሱ ማለት አይችሉም። መጀመሪያውኑም የፕሪቶሪያ ስምምነት እንደተፈረመ በማግስቱ ድንበሩን ማስጠበቅ፣ በስምምነቱ መሰረት ማስጠበቅ ወዲያውኑ ሳይውል ሳያድር ማድረግ የነበረበት የፌዴራል መንግስት ነው ወይም መከላከያ ነው። ለምንድን ነው የቆዩት? እሱ ሌላ ጉዳይ ነው። ወደዛው ተመልሰው ድሉ ኖሯቸው ድንበርን ማስጠበቅ ሲገባቸው ያንን ሳያደርጉ ቆይተው አሁን ግን በትግራይ በኩል አታልፉም እስከ መባል የደረሱትም ስንፍናቸውንም ነው የሚያሳየው። ተንኮል ሴራ አስበው ከሆነም ሴራው መልሶ ነው ያንባረቀባቸው። ኢን ኤኒ ኬስ አሁን ያንን አንድምታውን እንተውና ፋክቱን ብቻ እናወራ ስለ ድግስ መኖሩ። አንደኛ ህወሓት ትላንትና መግለጫ አውጥቷል። ከፍተኛ ሰራዊት እየተነቃነቀ ነው፣ ወደ ትግራይ ክልል እየተጠጋ ነው የሚል። ይሄም የኢትዮጵያ መከላከያ ማለታቸው ነው። አንድ ሁለተኛ የአማራ ክልል መግለጫ አውጥቷል ትላንትና። የምንዋጋው ከተላላኪ ጋር ሳይሆን ከላኪው ጋር ነው የሚል የትግራይ ጦርነት በፊት አይታችሁ ከሆነ የአማራ ክልል እንደዚህ አይነት መግለጫ ከሳምንት በፊት አውጥቶ ነበረ። በአማራ ክልል መንግስት በኩል ሰምተናል። አትሊስት ይሄም አለ። ሶስተኛ የዓለም አቀፍ ማህበረሰቡን በዚህ ጉዳይ ላይ ሪፍሌክት እያደረገ ነው፣ ሃይ አለርት ላይ መሆኑን የሚያሳዩ ነገሮች አሉ። ከዛ ውስጥ አንዱ የዲፕሎማቲክ ሶርስ፣ እኔ ያነጋገርኳቸው ዲፕሎማቲክ ሶርስ ዲስከሌት እንዲያደርጉ በኤርትራ እና በኢትዮጵያ መካከል ያለው ፍጥጫዊም ቴንሽን ዲስከሌት እንዲደረግ ጥረት እያደረጉ መሆኑን አውቃለሁ፣ ሰምቻለሁ። ቢያንስ ከሁለት ዲፕሎማቲክ ሶርስ መረጃ አግኝቻለሁ። ሶስተኛው መረጃ እሱ ነው። አራተኛው የዩኤን ሂውመን ራይት ኮሚሽነር ይህንን ነገር አውጥቷል ዛሬ። ፎልከር ቱርክ፣ ይሄ ኦስትሪያዊ ነው፣ እዚህ ያለበት ሀገር ናቸው። የዩኤን ሂውመን ራይት ኮሚሽነር ናቸው። ከ2002 ጀምረው ይህንን አውጥቷል። ዩኤን እንደዚህ አይነት ነገር የሚያወጣው ክሬዲብል የሆነ ነገር ሲያገኝና የሚያሳስብ ነገር በዲፕሎማሲ ቋንቋ የመጨረሻው ደረጃ ሲደርስ ነው የሚያወጡት እና ይህንንም አውጥቷል። There must be concerted and sustained efforts by all parties with the help of the international community to de-escalate tensions before it is too late. ቴንሽኑ በኢትዮጵያና በኤርትራ መካከል እንዲሁም ደግሞ በፌዴራል መንግስትና በህወሓት ወይም ቲፒኤልኤፍ መካከል ያለውን አስመልክቶ ነው። መሬት ላይ ያለው መረጃ ይሰበስባሉ። ኢትዮጵያ ላይ የሚሰሩ ኦፊስ የዩኤን ሂውመን ራይት ኮሚሽን ኦፊስ ነው መረጃ ሪፖርት የሚያደርገው ኒውዮርክ ላለው። ያንን ቬሪፋይ ካደረጉ በኋላ ነው እንደዚህ አይነት መግለጫ የሚያወጡት። ከፍተኛ ቴንሽን መኖሩን፣ ድግስ መኖሩን ደርሰውበታል እነሱ። የዲፕሎማቲክ ምንጭም ያንኑ ነው የሚያረጋግጠው። ይሄም አለ በወጡት መግለጫዎችም። ፊዚካሊ ሰራዊት በዚህ ያለፈ በዚህ ሄደ የሚለውን ነገር እንኳን ባንጨምር እሱ ትክክል አይደለም፣ ባይዘው ተገቢ አይደለም። የራሳችን የቅርብ የሆኑ ሰዎችም ሰራዊት በዚህ ያለፈ በዛ ሄደ የኢትዮጵያ ወታደር በዚህ ሄደ የሚሉ ሰዎችም ትክክል እንዳልሆነ ሀሳቤን ገልጫለሁ ከዚህ በፊት። ትክክል አይደለም። የሀገር የመከላከያ ሰራዊት በዚህ ግንባር እየመጣ ነው እዚህ ቦታ ደረሰ ማለት አንደኛ አንፓትሪዮቲክ ነው። አንደኛ ትክክል አይደለም። ጦርነትን መቃወም አንድ ነገር ነው። ኦቨርኦል መቃወም ትችላለህ፣ አለመሳተፍ ይቻላል። ግን የመከላከያ ሚኒስትር ቢደርስ በስህተት እንኳን ቢደርስ እኛ ይደርሰናል። አሁን በየጊዜው ባለፈው ሳምንት 2 ትላልቅ መረጃዎችን ትቻለሁ እያለኝ ቬሪፋይ የተደረገ በሳተላይት ሁሉ ቬሪፋይ የተደረገ ነገር አልገልጽም። ምክንያቱም ማን እንደሚጠቀምበት አላውቅም፣ ነግሬያቸዋለሁ። ማን እንደሚጠቀምበት ሳይታወቅ ሴንሲቲቭ መረጃዎች አይወጡ ከሴኪዩሪቲ አንጻር። ሁለተኛ ደግሞ በሀገር ክህደትም ያስጠይቃል። ከዛም አልፎ የመከላከያዎች በመኪና በዚህ እየሄዱ ነው፣ እዚህ ሰፈር ይዘዋል፣ ይህን ኮረብታ ይዘዋል ተብሎ አይዘገብም፣ አይነገርም። ከተደረገም ህገወጥ ነው። ኦን ሴኪዩሪቲ ግራውንድ ኢቨን ሪፖርተር እንኳን ብትሆን፣ ይሄ አሁን እኛ ሪፖርት አልሰራም፣ ዜና አንሰራም። ዜና የሚሰሩ ሰዎች እንኳን ቢሆኑ እንዲህ አይነት ሴንሲቲቭ ነገሮች በዚህ ዲፕሎይ ተደርገዋል፣ በዚህ እየሄዱ ነው ብሎ ያንን ሴንሲቲቭ ኢንፎርሜሽን መዘገብ ትክክል አይደለም። አንፓትሪዮቲክም ነው፣ ሁለተኛ እንደገና ህገወጥም ነው። ስለዚህ ያንን ከግንዛቤ ያስገብተን ኦቨርኦል ግን ሞቢላይዜሽን መኖሩን መናገር እንችላለን።
አጠቃላይ ቦታ ሳንናገር እንዲያደርጉ በዚህ ዲፕሎይ ተደርጎ የሚለውን ነገር ሳንገልጽ ማለት ነው። ሶ አሁን ጦርነት ወይ ግጭት የሚነሳ ከሆነ ምን መልክ ይዛል የሚለውን ነገር ከሞላ ጎደል አብዛኛው ሰው የሚያውቀው ይመስለኛል። ሶ መሀል ሀገር ላይ ፋኖና ኦላ አሉ። በዳር በኩል ደግሞ የሻዕቢያና የህወሓት ወታደሮች አሉ። ቤዚካሊ ያለው ከኢትዮጵያ መንግስት ጋር ጥሩ ላይ የሌለው ይሄ ነው። ኦፍ ኮርስ ከሱዳንም የአርኤስኤፍ የእንትኑ የመንግስት ማለት ነው በአልቡራን የሚመራው ምንድን ነበር ስሙ? ይሄ ራፒስ ኖ ሌላኛው ከኢትዮጵያ መንግስት ጋር ጥሩ ግንኙነት የለውም። የህወሓት ወታደሮችን ሆስት ሲያደርግ የቆየው ማለት ነው። አርኤስኤፍ በአምዳን ዳጋሎ የሚመራው ነው። ይሄ የዩኤኢ ሞግዚት የሆነው ነው። ሌላኛውም ምን ነበረ ስሙ? ኤኒዌይስ ከአልቡራን የሚመራው እሱ በዛ በድንበር በኩል ይኖራል። ዘን ኃይላትን አሰላለፍን ብናይ እነኚህ ነገሮች አሉ። ፖቴንሻሊ እንዴት ነው በምን መልኩ ነው የሚገለጠው የሚለውን አብረን የምናይ ነው የሚሆነው። አጭር አስተያየት እሰጥበታለሁ። ከዛ በፊት ግን ኦልሬዲ ሀገር ውስጥም ጦርነቶች አክቲቭ ጦርነት አለ። ከዛ ውስጥ የፋኖ እኔ በሰማሁት የመከላከያ ሰራዊት ከተወሰነ የአማራ ክልል ደብረታቦርን እና እዛ አካባቢ ጎንደርን ጨምሮ ዊዝድሮ እንዳደረገ ነው የሰማሁት። ያንን ተጠቅመው አርኤስኤፍ አይደለም ያኛው ከአሜቲ ውጭ ያለው ዋናው በአልቡራን የሚመራው ማለት ነው የሀገር ጦር የሆነው ሳፍ ኤግዛክትሊ ሳፍ። አመሰግናለሁ። ምንድነው እየሆነ ያለው? መከላከያ ሰራዊት የተወሰነ ኃይል ዊዝድሮ አድርጓል ከአማራ ክልል ላይ ከተወሰኑ ፖኬት ኤሪያዎች። ያንን ተከትሎ ፋኖ ከፍተኛ አድቫንስ እንዳደረገ ስፔሲፊካሊ ደግሞ ደብረታቦርን ተባብሮ እያወደሙ መሆኑን አረጋግጫለሁ። ምንድነው እየተባለ የነበረው? በአየር ኃይል ወይም ከላይ ሆኖ የኢትዮጵያ መከላከያ ሰራዊት እያዘነበ ነው የሚል ነው የተዘገበው። that is part of the story actually። እንደዛ አይደለም ጉዳዩ። ባለው በሌለው አቅም ፋኖም ዲሽቃም የተራረፈችው ዲሽቃም ራሱ ከተማ እያወደመ ነው ደህና አድርጎ። ልክ ሱዳን ላይ እንዳየነው ሱዳን ላይ በነገራችን ላይ ሱዳን እንዳትሆን አድርገው ነው ሁለቱም ኃይሎች ከተማውን ያፈረሱት። ቤዚካሊ የዛ አይነት የጦርነት ስልት ነው እየተከተሉ ያሉት ሁለቱም ኃይል። ሱዳን ላይ አርኤስኤፍም ሳፍም ከተማንና ቤዚካሊ ሲቪሊያን ኢንፍራስትራክቸር ነው ሲያወድሙ የነበረው። እንደውም እየተሽቀዳደሙ አብዛኛው የወደመም ሲቪሊያን ኢንፍራስትራክቸር ነው። ከህዝብ ባሻገር ሲቪሊያን ኢንፍራስትራክቸር የሆስፒታል፣ ትምህርት ቤት፣ ፎቆች፣ የቴሌኮም ይሄን ነው ሲያወድሙ የነበሩት የሱዳኖቹ ሰው በላዎች። እዚህ ደግሞ ይሄንን ማለት ነው። ይሄ ልክ ዊዝድሮ ካደረገ በኋላ ፋኖ ወደ ደብረ ታቦር ተንቀሳቅሶ ከተማውን እንደዚህ እየደበደበ ነው የነበረው። ቤዚካሊ ከድሮም ባሻገር ይሄንን የምታዩትን ጨምሮ ከተማውን በከፍተኛ መሳሪያ ባገኘ ሁሉ እየደበደበ ነው የቆየው ለመያዝ። እኔ አውድመው ለሁለት ተባብሮ ከተማውን አውድመው ምን እንደሚያገኙ አላቅም፣ ምን እንደሚገኝም አላቅም። ይሄንንም ያነሳሁት ጦርነት ኦልሬዲ አክቲቭ ጦርነት መኖሩን በዚህ ላይ የሰሜን ጦርነት ከተጀመረ ሰሜን ስላችሁ ከኤርትራ ጋር ማለት ነው። ጎንደር ራሱ ሰሜን ነው፣ ትግራይም ሰሜን ነው። ከተጀመረ ምን ሊሆን ይችላል፣ ሁኔታው ምን ሊሆን ይችላል፣ የመሀል ሀገሩስ ሁኔታ ምን ሊሆን ይችላል የሚለውን እሱ ላይ አስተያየት ለመስጠት ያህል ነው እንጂ የጦርነት ብሎ መዘገብን ፍላጎትም የለኝም፣ ኖሮኝም አያውቅም። አሁንም በዚህ ጉዳይ ላይ ፈርዘር አልሄድበትም። ምን ሊሆን ይችላል? አሁን ጦርነት ትርክት ምንድን ነው የሚሆነው? ካስተላለፉ ባሻገር ትርክቱ ምንድን ነው የሚሆነው? የፌደራል መንግስት የትኛውን ትርክት ነው የሚጠቀመው? ለአሰብ ብዬ ወደ ጦርነት ገባው የሚል ነው ወይስ የኢትዮጵያን ድንበር ለማስጠበቅና ሉዓላዊነትን ለማስጠበቅ በሚል ነው የሚለው? የትኛው ነው ገዢ የሚሆነው? የትኛው ነው? ወደ ጦርነት ቢገባ ጦርነት ቢነሳ የትኛውን ትርክት ነው መሸጥ የሚፈልጉት? የኤርትራን ወታደር ከኢትዮጵያ ግዛት ማለትም አሁን ከትግራይ ክልል ወይም ከኢትዮጵያ ግዛት አስለቅቀህ አትቆምም።
እንደዛ የሚባል ነገር የለም። ጦር ሜዳ ላይ እኔ እዚህ ብቻ እኮ ነው የጀመርኩት ሌላ ቦታ አትሂድ ማለት አትችልም። ለማስለቀቅ ብትሄድ አዲስ አበባም ሌጂቲሜት ታርጌት ነች፣ አስመራም ሌጂቲሜት ታርጌት ነች። በጦርነት ህግ እንደዛ ነው። ባህር ዳርም ከፈለጉ ኢፍ ሴይ ሶ ዊሽ ሌጂቲሜት ነው። የትኛውም ኢትዮጵያ አካባቢ ወይም የትኛውም የኤርትራ አካባቢ ሌጂቲሜት ነው። አንድ የጦርነት ከተጀመረ አትመርጥልም። አይ እዚህ ጋር ነው እኔ ትሬንች ዋርፌር ነው የጀመርኩት፣ እዚህ ሳንጃ በእንትን ነው የፈለግኩት፣ በጎራዴ ነው የፈለግኩት፣ ከዚህ እንዳታልፍ እዚሁ ጋር እንዋጋ የሚባል ነገር የለም። እንደዛ ነው የሚሆነው ቤዚካሊ። ሶ ባትፈልግ እንኳን እቺን ብቻ አስለቅቄ ነው የምመለሰው ብትል አትችልም። ሌላኛው ሌላ ቦታ ይተኩሳል፣ ሌላኛው ሌላ ቦታ ሚሳኤል ያወናጭፋል፣ ሌላኛው የራሱን ፕሮክሲ ያንቀሳቅሳል ከየትም ቦታ ኢንክሉዲንግ ዘ ካፒታል ከቻሉ። የካፓቢሊቲ ጉዳይ ሌላ ነው። አቅም አላቸው የላቸውም እሱ ሌላ ጉዳይ ነው። ግን እንደ ታርጌት ጦርነት ሲጀመር እዚች ሰፈር ብቻ ነው የምንዋጋው ከዚህ ድንበር አትለፍ ማለት አይቻልም። ኖርማሊ እንደዛ አይደረግም። ጦርነት ጠላት ባለበት ሁሉ ጦርነት አለ፣ ውጊያ አለ እንደሚባለው የትም ቦታ ትከተላለህ፣ ልትቀድምም ትችላለህ። ሶ በአሰብ ነው አሰብ ለማስመለስ ነው የሚል ትርክትም ስላለ ፓራሌሊ ማለት ነው ሰሞኑን የወጣው የኤርትራ ወታደር የኢትዮጵያን ግዛት ለቆ ይውጣ ነው። ሶ ቤዚካሊ ይሄ ነው ሰሞኑን የወጣው የመጨረሻው ማስጠንቀቂያ ይሄ ነው። ጎን ለጎን ደግሞ ለአመት የቆየውና ሁላችንም የምናውቀው በዛ መግለጫ ላይም የተቀመጠው የአሰብ ጉዳይን ተነጋግረን ልንጨርስ እንችላለን። ሶ ባንነጋገር ምን ነው የሚሆነው ነው ኢትስ ኦብቪየስ። የኤርትራ መንግስት ተው የተባለውን ካልተወ እና ጦርነቱ በዚህ የኤርትራ ወታደር ከኢትዮጵያ ጠራርጎ ለማውጣት ወይም ለመግፋት ቢነሳ ድንበር ላይ ደርሶ ነው የሚቆመው ወይ የሚል ነው። አይቆምም፣ እንደዛ ሊቆም አይችልም። ሶ ትርክቱን እንዴት አድርገው ነው የሚሸጡት የሚለው ነገር እስካሁን ድረስ ክሊር አይደለም፣ ግልጽ አይደለም። ሊሆን የሚችለው በግዛት አንድነት ስም ተጀምሮ የሚያበቃው ካበቃ የዘንድሮ ጦርነት አያበቃም፣ ባይትስ ኔቸር የሚያበቃም አይደለም። አድማሱ ሊሆን የሚችለው ይሄኛውም በዚህ በኩል በፕሮክሲ ማለትም በተላላኪዎቹም በኩል ይዋጋል። ይሄኛው ከፈለገ ወደ ኖርዚስ ወደ አሰብ በኩልም ሊሄድ ይችላል። ያኛውም ወደ አፋር በኩል ሊሄድ ይችላል። ባለው ግዛት በሚጋሩት ግዛቶች ሁሉ ይሄኛው ደግሞ ቆርጦ ተላላኪዎቹ ወይም ፕሮክሲ ያኔ ፕሮክሲ ስለሚሆኑ መሀል ሀገርን ወይም አንደርቤሊን ሊያጠቁ ይችላል አንዴ ከተጀመረ። ይሄ እንደዛ ከሆነ ደግሞ በጣም ሰፊ ነው የሚሆነው። አሁን ይሄ የሚሊተሪ ቋንቋ ነው። እኔ እውቀቱም ልምዱም ስለሌለኝ ይዙ ጋር በቃለሁ። ግን ፖለቲካሊም ሰስቴነብል አይደለም። የግዛት አንድነትን ለማስከበር የሆነ ፖኬት ኤሪያ ላይ ራዲየስ ላይ ተጀምሮ በዚህ በጎንደር በኩል እስከ ሱዳን ድንበር ይመጣል። ምክንያቱም ኤርትራ እስከዛ ድረስ ይሄዳል። ሱዳን ላይ እንገናኛለን፣ ጫፉ ላይ እስከ ታች እስከ አሰብና አፋር ድረስ እንገናኛለን። ከጅቡቲ እንዲመለስ በጣም ረጅም ነው ድንበሩ። በዚህ ከሄዳችሁ ፋኖ አለ፣ በዚህ በኩል የህወሓት ወታደር ሱዳን ውስጥ ያለም አለ፣ ኢንታየር ትግራይ ላይ ደግሞ የቲዲኤፍ አለ። ስለዚህ ምንድነው የሚደረገው፣ ምንድነው ሊሆን የሚችለው የሚለው በጣም በጣም ኮምፕሊኬትድ ነው። በጣም ኦል አውት ዎር ነው የሚሆነው። ጥፋቱም ምናልባት መጀመሩ ነው ቀላል የሚሆነው። አንዴ ከተጀመረ በኋላ ግን ይሄ ሁሉ ነው ከግንዛቤ መግባት ያለበት። በእርግጠኝነት ከፊሉ ሀገር ውስጥ ራሱ ያሉት የተወሰነ ኦላም ወደ መሀል ሀገር ነው የሚገሰግሰው ይችን ጊዜ ስለሚጠብቁ። እንደው የተወሰነ እንኳን እምቢ ቢል አንፈልግም አንዋጋ ቢል ከፊሉ ወደዚህ በዛ በኩል ይመጣል። ዴፊኒትሊ የፋኖ ኃይል አፋብን ተብሎ የተቋቋመው ሌላው ህዝቡ ምናምን ሁለት ቦታ ይከፈላል። እሱ ይከፈላል፣ ምክንያቱም ከፌደራል መንግስት ጋር የሚቆም ህዝብ ይኖራል። ኦብቪየስሊ አለ፣ በብዙ ሺህ ሚሊዮን የሚቆጠር። እሱ አይደለም ችግሩ። የተደራጀው ግን አፋብን ጦርነት ከተጀመረ ደግሞ ራሱ ቲዲኤፍ እድሉን አግኝቶ የተወሰነ የሚከፋፈል አለ። የአሰብ ጉዳይ ነው ተብሎ ወደዛ የሚካሄድ ከሆነ ከቲዲኤፍ ውስጥም የተወሰነ ቲፒኤፍም አለ። እዚህ በዛ መልኩ ሊሆን ይችላል። ከዛ ውጭ ግን የተቀረው አጋጣሚውን ተጠቅሞ ኦል አውት ዎር። እነሱ ደግሞ ሌላ ፓትረን አላቸው። አፔክስ ፓትሮን የምንለው ዋና ላኪ አለ። ዋና ላኪዎች ደግሞ ከኋላ ሆኖ ኢንቮልቭድ ይሆናሉ። አሁን መጨረሻ ላይ የምናነሳውም አንድ በጥባጭ አለች ዩኤኢ የሚሏት አገር። የእሷ ሚና ጦርነቱ ከተነሳ እንዴት ነው የሚሆነው የሚለው ነገር ራሱን አስችሎ መታየት ያለበት ነው። ራሱ የዩኤኢ ፋክተር ለብቻ መታየት ያለበት ነው። ሰው ወደዛ ነው የምንሻገረው።
ጦርነትን ማቆም the best way ጦርነትን የምናቆምበት ጦርነት አለመጀመር ነው። በተለይ በዚህ ሁኔታ ውስጥ ሆኖ በዚህ ፖስቸር እኔ የፌደራል መንግስት እቺ ነገር ተናግሬ ላብቃ። ሌሎቹን የእናንተን ሐሳብ ብሰማ የተሻለ ይሆናል። በዚህ በጦርነት ድግስ ላይ እና መዘዙ ጋር በተያያዘ አንድ ነገር ብቻ አስቀምጬ ልሂድ። ከፑቲን ለምን ትምህርት አይወስዱም? ከፑቲን አሰብን ማስመለስ የሚሆን እንደው የግድ ከሆነ የግድ በኃይልም ከሆነ አስመልሳለሁ ከተባለ እና ያንንም ደግሞ የሚደግፍ ማህበረሰብም ስላለ የግድ ከሆነ ለሱ ከሆነ ጄኒውን ከሆነ ጊዜ አቅም ያስፈልጋል። ፈርስት ኤንድ ፎርሞስት አቅም ያስፈልጋል። ሁለተኛ ደና አድርጎ ትርክት መስራት፣ ትርክት ዶሜስቲካሊ ሁሉንም ሞቢላይዝ የሚያደርግ ትርክት በደንብ መሰራት አለበት። የበሰለ ሃፍ ቤክድ ግማሹ ጥሬ ግማሹ ብስል የሆነ ሳይሆን በደንብ የተሰራ ትርክት ያስፈልጋል ለፖለቲካ ሞቢላይዜሽን። ሁለተኛ አቅም ያስፈልጋል። አንደኛው አቅም የሚመጣው መከላከያ ማብዛት ብቻ ሳይሆን የውስጥ ተቀናቃኝን በእርቅና በድርድርም ይሁን በጉልበትም ይሁን ዞሮ እሱ መፈታት ነው ያለበት። አገር ውስጥ ከሶስት ኃይል ጋር እየተዋጋ ወደ ውጪ አታስብም። ቤዚካሊ ለምን 10 ሰው አይሆንም? የፖለቲካል ድጋፍ ስለሆነ 10 ሰው ለምን አይሆንም? የኦላ ወታደር 50 ሰው ምሳሌ ነው የምለው። 50 ሰው ለምን አይሆንም? የፋኖ ነው 100 ሰው ለምን አይሆንም? የቲዲኤፍ ምሳሌ ነው እያልኳቸው ያለው ቴንስ ኦፍ ታውዘንድስ ናቸው or hundreds of thousands ምሳሌ ለመስጠት ነው። እንደዛ እንኳን ትንሽ ቢሆኑ ኃይል ይከፋፍላል። አንድነትን አምጥተው የውስጥን ቢቻል በድርድርና በእርቅና በስልጣንም ማጋርተ የምታደርገውን አድርገ የውስጥ አንድነትን ማጠናከር ነው። ካፓቢሊቲ ይሄ ነው። የሚሊተሪ ብቻ ሳይሆን የፖለቲካ ጥንካሬም ወሳኝ ስለሆነ አድርገ የውስጥ ትርክትን ሰርተ የውስጥ አንድነትን አምጥተ ቢያንስ የሚወጋ ከውስጥ ቤትን ጥለ ስትሄድ ከኋላ የሚዘርፍ ሌባ እንዳይኖር ማለት ነው። አደራ የሚጠብቅ መኖር አለበት። እንደው አደራ ባይጠብቅ እንኳን የማይሰርቅ መኖር አለበት። ቤትን ጥለ ስትሄድ ወደ ገበያ ስትሄድ ይሄን አድርገ ሶስተኛ ወቅት መርጠ የዓለም አቀፍ ሁኔታ መርጠ ግዴታ ከሆነ ማለት ነው የምታደርገው። ይሄን ከፑቲን መማር ነው። ፑቲን ይሄን ሁሉ አድርጎ ነው ሄደው። ይሄን ሁሉ አሟልቶ ነው ትርክት ለረጅም ጊዜ ከኔቶ ጋር ተያይዞ ከምዕራቡ ዓለም ተንኮል ጋር ያይዞ በደንብ ሲሰራ ነው የነበረው። ፑቲን ራሱ የዩክሬን ወረራ ከመጀመሩ በፊት ካስታወሳችሁ አርቲክል ጽፏል። ፑቲን አርቲክል በራሱ ስም አርቲክል ጽፎ ለጥፏል። ሂስትሪን ሪራይት አድርጎ ዩክሬን የራሽያ ሲቪላይዜሽን ሴንተር መሆኗን የሚያመላክት አርቲክል ጽፏል። on the identity of Ukraine and Russian civilization የሚል you can search ታገኙታላችሁ ማታውቁ ካላችሁ። ያ ሁሉ ተደርጎ ወቅቱ ተመርጦ ነው። ኢቭን እንደዛም ሆኖ ምን ያህል ሃርድሺፕ እንዳለው ታውቁታላችሁ። ካፓቢሊቲም ኖሮ ሁኔታውም የዓለም አቀፍ ሁኔታውም የሚያመች ያኔ እንደውም ያን ያህል አያመችም ሆኖ የዶሜስቲክ አንድነትን አሰባስቦ ስልጣኑን ኮንሶሊዴት አድርጎ ቢያንስ ራሽያን ከውስጥ የሚወጋ የለም። የሚሊተሪ ካፓቢሊቲም አለው። በግሎባል ሳውዝም የሚያሳምን ትርክት ሰርቶ ነው የመጣው። yes ሚዩኒክ ሴኩሪቲ ኮንፈረንስ እሱ የመጨረሻው ነበረች። thank you so ቢያስፈልግ እንኳን ይሄ ማድረግ ለምን አላስፈልገም የሚል ነው። you can't just በቃ እንዲ ወደ ብላንድ አለ ወደ ገደል ዝም ብሎ አይኬድምና ግዴታ ከሆነም እነኚህን ነገሮች ማስተካክሎ መሄዱ የፖለቲካ ስንቅና የኃይል ትጥቅ ይዘ ነው የምትንቀሳቀሰውና ይሄ እንዳው እንዴት እንዳልታየ አይገባኝም። እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።